ይሄ የዓለም ዋንጫ ከዚህ በፊት ከነበሩት የዓለም ዋንጫዎች የሚለየው በጣም ብዙ ነገሮች አሉ፣ በጥሩም በመጥፎም ሊነሱ የሚችሉ። $9,000 ድረስ የገባው የስታዲየም የትኬት ዋጋ፣ አሜሪካ ድረስ ሂዶ የተባረረው የዓለም ዋንጫ ዳኛ፣ ሮናልዶ፣ ሜሲ፣ ኔይማር የመሳሰሉ ድንቅ ተጫዋቾችን የምናይበት የመጨረሻው የዓለም ዋንጫ። እነዚህና እጅግ በጣም ብዙ ነገሮች የዘንድሮን የዓለም ዋንጫ እጅግ በጣም የተለየ ያደርጉታል። እኛ ግን ዛሬ በዚህ ቪዲዮ እናያቸዋለን። ይሄ የዩቲዩብ ቻናል በየቀኑ በዓለም ዘንድ የሚፈጠሩ በጣም አነጋጋሪ የሆኑ ጉዳዮችን በእንደዚህ አይነት መልኩ የምናቀርብበት የዩቲዩብ ቻናላችን ነው። እንደዚህ አይነት ዜናዎችና እንደዚህ አይነት አቀራረብ የሚመቻችሁ ከሆነ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ መጀመሪያ ላይ ስገባ እንግዲህ እንደነገርኳችሁ የዘንድሮ የዓለም ዋንጫ በጣም የተለየ የሚያደርጉት በጣም ብዙ ነገሮች አሉ። ከነዛ መካከልም በ100 ዓመት የዓለም ዋንጫ ታሪክ ለመጀመሪያ ጊዜ 3 ሀገሮች በአንድ ተጣምረው ነው የዘንድሮን የዓለም ዋንጫ የሚያዘጋጁት። እነዚህም ሀገራቶች ሜክሲኮ፣ አሜሪካና ካናዳ ናቸው። ከጁን 11 ማለትም ከዛሬ እስከ ጁላይ 19 ድረስ በተከታታይ ለ38 ቀናት በሚካሄደው የዓለም ዋንጫ የመጀመሪያውን የዓለም ዋንጫ ጌም በሜክሲኮ የምናይ ይሆናል ዛሬ ምሽት 4 ሰዓት ላይ። ሌላኛው ደግሞ ይህን የዓለም ዋንጫ በጣም የተለየ የሚያደርገው ከዚህ በፊት ከነበሩ ሀገራቶች ቁጥሩን በመጨመር 48 ሀገራቶች ናቸው በዘንድሮ የዓለም ዋንጫ የሚሳተፉት። 48 በጣም ብዙ ናቸው። ይሄ ማለት 104 ጌም ይኖራል ማለት ነው። በስመ አብ። እና እነዚህ 48 ሀገራቶች ለ12 ግሩፕ ይከፈሉና በእያንዳንዱ ግሩፕ ውስጥ አራት ቲም ይደረጋል ማለት ነው። እንደዚሁ ዝም ብዬ ከምነግራችሁ በየግሩፑ ያሉትን ሀገራቶችን ለምን አናይም? ግሩፕ ኤ ላይ እንደምታዩት ሜክሲኮ፣ ደቡብ አፍሪካ፣ ሳውዝ ኮሪያ እና ሲቼልስ ነው ሲቺያ። እንግዲህ ሀገራ ስም ካሳሳትኩኝ በጣም ይቅርታ። ኮሜንት ላይ ያሳሳትኩትን መጻፍ ትችላላችሁ። ግሩፕ ቢ ላይ ካናዳ፣ ቦዝኒያ፣ ኳታር እና ስዊዘርላንድ ይገኛሉ። ግሩፕ ሲ ላይ ብራዚል፣ ሞሮኮ፣ ሃይቲ እና ስኮትላንድ ይገኛሉ። ግሩፕ ዲ ላይ ዩኤስኤ፣ ፓራጓይ፣ አውስትራሊያ እና ቱርኪ እጅግ በጣም ብዙ ናቸው። እኔ የጠራሁላችሁ እናንተ የዘንድሮን የዓለም ዋንጫ ያሸንፋል ብላችሁ የምታስቡትን ሀገር ኮሜንት ላይ የጻፋችሁልኝ። እኛ ግን እንቀጥላለን። ኤ ላይ ጀርመን፣ ኳራኳ ምንድን ነው ደግሞ አይቮሪ ኮስት፣ ኢኳዶር የሚባሉ ሀገራቶች አሉ። በኢፍ ደግሞ ኔዘርላንድ፣ ጃፓን፣ ስዊድን እና ቱኒዚያ ይገኛሉ። በጂ ላይ ቤልጂየም፣ ኢጂፕት፣ ኢራን እና ኒውዚላንድ ይገኛሉ። በግሩፕ ኤች ላይ ስፔን፣ ካቡ ቬርዴ፣ ሳውዲ አረቢያ እና ዩራጋይ ይገኛሉ። አይ ላይ ፈረንሳይ፣ ሴኔጋል፣ ኢራቅ እና ኖርዌይ ናቸው። ጄ ላይ አርጀንቲና፣ አልጄሪያ፣ ኦስትሪያ እና ጆርዳን ይገኛሉ። ኬ ላይ ፖርቹጋል፣ ዲሞክራቲክ ኮንጎ፣ ኡዝቤኪስታን እና ኮሎምቢያ ይገኛሉ። የመጨረሻውና ግሩፕ ኤል ላይ ደግሞ ኢንግላንድ፣ ክሮኤሽያ፣ ጋና እና ፓናማ ይገኛሉ። እነዚህ 48 ሀገራቶች እንዳያችሁት በ12 ግሩፖች ተከፍለው በእያንዳንዱ ግሩፕ አራት ቲም ይኖራል ማለት ነው። ግን ማወቅ ያለባችሁ እዚህ ጋር ከነዚህ ከ48ቱ ሀገራቶች ወደ ቀጣዩ ዙር የሚያልፉት 32 ሀገራቶች ብቻ ናቸው። ይህም እንዴት ሆነ መሰላችሁ? ከእያንዳንዱ ግሩፕ ሁለት ቲም ብቻ ነው ወደ ቀጣዩ ዙር የሚያልፈው። እያንዳንዱ ግሩፕ ትልልቅ ነጥብ ያመጡ 2 ግሩፖች ናቸው። ሁለቱ ደግሞ ይሰናበታሉ። እነዚህ ሲሆን ደግሞ ወደ 24 ይመጣል አይደለ? ከ12ቱ ግሩፖች ሁለት ሲያልፉ 24 ቲሞች በአጠቃላይ ይሆናሉ። እንዴት ነው 32 የሆኑት ካላችሁ ደግሞ 8ቱ ቲም የሚመረጠው ከእያንዳንዱ ግሩፕ 3ኛ ደረጃ ሆነው ከጨረሱት በጣም የተሻለ ነጥብ ያመጡት 8 ቲሞች ይመረጡና ከ24ቱ ጋር በአንድ በመሆን 32ቱን ይቀላቀላሉ። ከ16ቱ በኋላ ሩብ ፍጻሜ፣ ሰቢ ፋይናል እና ፋይናል እያለ ጨዋታዎች ይቀጥላሉ። ሌላኛው እዚህ ጋር ማንሳት ያለብን ነገር የትኬቶች ዋጋ ነው። የትኬት ዋጋ ታይቶ የማይታወቅ መልኩ እስከ $9,000 ገብቷል። በስማ $9,000 ለትኬት፣ ይሄ በጣም ከባድ ነው። በጣም ዝቅተኛ የሚባለው የትኬት ዋጋ በይሳት $1,000 ከምናምን ነው። $1,000 ምናምን ዝቅተኛ የሚባለው በጣም ከባድ ሁኔታ ላይ ነው ያለ ነው። ሌላኛው ይህን የዓለም ዋንጫ የተለየ የሚያደርገው ነገር የፖለቲካ ተጽዕኖ በጣም የሚታየበት የዓለም ዋንጫ ነው። ከዚህ በፊት ሰምተነው በማናውቀው መልኩ አዘጋጇ ሀገር ከተወዳዳሪው ሀገር ጋር በይሳት ጦርነት ውስጥ ነው የምትገኘው። አሜሪካና ኢራን። አሜሪካ አዘጋጇ ነች። ኢራን ደግሞ ለመወዳደር አሜሪካ የገባችው ሀገር ነች። ይሄ በጣም የሚገርም ነገር ነው። ሌላኛው የሶማሊያው ዳኛ ነው። ይሄ ደግሞ አስከፊው ነው። በጣም ከባዱ ነገር ነው። አሜሪካ ድረስ ሂዶ ደግሞ እኮ የአፍሪካ ምርጡ ዳኛ ተብሎ የተሸለመው ዘንድሮ ደግሞ የዓለም ዋንጫ ዳኛ የነበረው የሶማሊያው ዳኛ ማለት ነው አሜሪካ ድረስ ሂዶ ለመዳኘት ከዛ ነው ወደ ቱርክ መልሰው የመለሱት። ይሄ በጣም የሚገርም ነገር ነው አይደለ? በጣም ፖለቲካው በጣም የታየበት የዓለም ዋንጫ እንደሆነ በዚህ ማየት ትችላላችሁ። ሌላውና ዋነኛው ነገር ደግሞ ሮናልዶ፣ ሜሲ፣ ኔይማር የመሳሰሉ ድንቅ ተጫዋቾች የመጨረሻቸው የዓለም ዋንጫ ነው። በዓለም ዋንጫ ለመጨረሻ ጊዜ እነሱን ልናያቸው ነው። ይሄኛው ለመጨረሻ ጊዜ ነው።
እና በጣም የተለየ የሚያደርገው ይሄኛው ነው። እኔ አሁን በግል የምትጠይቁኝ ከሆነ ማን ያሸንፍ ትፈልጋለህ ካላችሁኝ ፖርቹጋል እንዲያሸንፍ እፈልጋለሁ። ሮናልዶ ይገባዋል። ማን ከፈለው ለኳስ ለከፈለው ዋጋ ይሄኛው በጣም ያንሰዋል። ዋንጫ እንትሩን እሱን እንትን ይለካዋል ምናምን ሳይሆን ግን ደግሞ ይገባዋል። ሜሲ ኦልሬዲ ኬረሩ አብቅቷል ብዬ አስባለሁ። ያለፈው ጊዜ የዓለም ዋንጫ ሲያሸንፍ በቃ ደምድመዋል፣ በአሪፍ መንገድ ጨርሷል ማለት ትችላላችሁ። አሁን ደግሞ ሮናልዶ ነው ያለው እና እሱ ቢያሸንፍ አሪፍ የሆነ አጨራረስ ነው የሚሆነው እና በዚህ ምክንያት ፖርቹጋል እንዲያሸንፍ እፈልጋለሁ። እናንተ ማንን እንዲያሸንፍ ነው የምትፈልጉት? የማን ደጋፊ ናችሁ? ኮሜንት ላይ እያሳውቃችሁ። ሌላኛው ደግሞ ከዚህ በፊት ታይቶ በማይታወቅ መልኩ በዚህ ዓለም ዋንጫ ፊፋ ከጨዋታዎቹ 9 ቢሊዮን ዶላር ከዚህ ዓለም ዋንጫ ማለት ነው 9 ቢሊዮን ዶላር እንደሚያገኝ ነው የሚጠበቀው። ኢትስ አ ሎት ኦፍ መኒ በጣም ብዙ ብር። ለማንኛውም ለመደምደሚያ ያክል ዛሬ 4 ሰዓት በሚደረገው የመጀመሪያው ጌም የ2026 የዓለም ዋንጫ ይጀምራል። ከዛም ለ38 ተከታታይ ቀናቶች እነዚህን ጨዋታዎች የምናይ ይሆናል። ሁሉንም በተከታታይነት የምናያቸው ይሆናል። ማን እንዲያሸንፍ ትፈልጋላችሁ? አሁን ኮሜንት ላይ ማወቅ እንፈልገው የእናንተ የምትደግፉትን ቡድን ነው። እኔ ፖርቹጋል ብያችኋለሁ። ፖርቹጋል እንዲያሸንፍ፣ ሮናልዶ እንዲያሸንፍ ፈልጋለሁ። ፖርቹጋል ካላሸነፈው ደግሞ ፈረንሳይ ወይ ብራዚል የሚያሸንፉ ይመስለኛል። ብራዚል እንኳን አይሆንም። ፈረንሳይ ወይ በቃ ፈረንሳይ ነው የምትሆነው ወይ አርጀንቲና፣ እነዚህ ናቸው የሚያሸንፉት ብዬ አስባለሁ። ግን ፖርቹጋል እንዲያሸንፍ ፈልጋለሁ። ለማንኛውም እናንተ ማን እንደሚያሸንፍ እንደምታስቡ ማን እንደሚያሸንፍ ኮሜንት ላይ አሳውቁን። ከዚህ ዓለም ዋንጫ ጋር በተያያዘ በጣም ብዙ ነገሮች ወደፊት እየተፈጠሩ ስለሚሄዱ እኛ ደግሞ እንድናሳውቃችሁ እኔ እንዳሳውቃችሁ አዳዲስ የሆኑ ዜናዎችን በእንደዚህ አይነት መልኩ እንዳቀርብላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በየሁለት ቀኑ አዳዲስ የሆኑ ዜናዎችን ይዤላችሁ እመጣለሁ። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። ከነገ ወዲያ ሰፋ ባሉ አሪፍ ዜናዎች ተመልሰን እንገናኛለን። እስከዛ ድረስ ይመቻችሁ።